በጣም ከፍተኛ የሆነ የትራፊክ አደጋ በመዲናችን አዲስ አበባ ምሽትም ቀንም ተደጋጋሚ የሆነ ዘግናኝ የሆኑ አደጋዎች ይከሰታሉ። አሁን ላይ በዚህ በጣም ሰሞኑን ማለት ነው። ይሄ አንዱ እንግዲህ ከክረምት ጋር ተያይዞ የሚነሱ ችግሮችም ጭምርም ናቸው። ሁሌ ክረምት በገባ ጊዜ ቁጥር ይሄ አደጋ ተደጋጋሚ ጊዜ የምንሰማቸው ነገሮች ናቸውና አጠር ያለ እንደው ምን መስተካከል እንዳለባቸው አሽከርካሪዎች አሁንም ጥንቃቄ እንዲያደርጉ እንደው አጭር መልእክትን ብታሰማልን። በተለይ ትንሽ ካካፋ ዝናብ ከጣለና መሸት ካለ በኋላ ከተማ ውስጥ እንዳልከው የተወሰኑ በቃ ተመሳሳይ የሆነ ቦታ ላይ ግጭቶች ልታይ ትችላል። እንዴት ሊገጨው ቻለ በዚህ ፍጥነት ሁሉ እስከምትልበት ቦታ አንዳንድ ቦታ ላይ በጣም ብዙ መኪና ኖሮ እንዴት ሊገጨው ቻለ? ፍጥነት የለ ሁሉ መኪና አንቀሳቀሰ እንዴት ተጋጩ? ይሄን ያህል ጉዳት የምትልበት ደረጃ ሁሉ ታያለ። እንደኔ አሁን የሚመስለኝ ግን እኔም በማየው በመንዳት ውስጥ የማየው ነገር ምንድነው አሁን የተለያየ ተሽከርካሪ በመታሽከርክርበት ጊዜ ታየዋለ ችግሩን። አሁን አንዳንድ ተሽከርካሪ ወለ ዋይፐሩ በደንብ አያነሳም ዝናቡን። ዝናብ መጠኑ ሲጨምር ምናልባት አሁን እንደዚህ እይታ በደንብ ክሊር እስካልሆነ ድረስ የመንገድ ጠርዝ ላይ ልትወጣ ትችላለህ። ከፊት ለፊት ያለውን ተሽከርካሪ ላታየው ትችላለህ። ጭጋግ ሲሆን ዝናብ ሲበዛ እና የዋይፐር ደግሞ በጣም በጥሩ ሁኔታ አለመጥረግ ያንን ያመጣል። መሸት ሲል ደግሞ የፊት መብራት እናያዩት። በተለይ የፊት መብራት ጎላ አድርጎ ካላሳየ ዝናብ መጥረጊያው ደካማ ከሆነና አብሮት ደግሞ የዝናቡ የመብራቱ መድከም ሁለቱ ሲቀላቀሉ አንድ ላይ ወይ ለሌላ ሰው ያደጋ መንስኤ ይሆናል። ምክንያቱም ነገሮቹን ሁሉ ወይ ሰው ነው መኪና ነው ያልክ ፍሬን ትይዝበታለህ። ከኋላ የሚመጣ ተሽከርካሪ አንተ ላይ ሊወጣ ይችላል። ከፊት ለፊት ያለው ተሽከርካሪ ላታየው ትችላለህና የሚመስለኝ ትልቁም ነገር እነዚህ ነገሮች ናቸው። በተለይ በኖርማል በቀን ላይ አደጋ ቀንሶ ዝናብ ሲዘንብና መሸት ሲል ከእይታ ጋር የተያዙ የቴክኒክ ጉዳይም የአሽከርካሪው የእይታ ጉዳይ አንዳንድ አሽከርካሪዎች እንደው ይሄ የሜዲካል ሁኔታ ቀደም እንዳልከው መንጃ ፍቃድ ስናደስ ፊደል ነው የተጠየቅን ወደ ግራ ወደ ቀኝ የሚለውን የማየት እይታን የምትወስነው። ግን እኔ እንደ እንትን ካየው በዝናብ ወቅትና በተለይ ምሽት ላይ ከመኪናው ጋር የሰውየው የማየት አቅም ደካማ በሚሆንበት ጊዜ አንዳንድ አሽከርካሪዎች ሲጠይቁት ሰማለ ወይም ተሳፋሪ ሆነው ይታያል እንደሚሉት ሁሉ አለ። ለነሱ አልታያቸው ማለት ነው። ግን ያ ሰው አሽከርካሪ ነው። አሁን እያየህ ነው ምትነደው ሙራድ ሊለኝ ይችላል። እኔ አጠገቢው ነው ማለት ነው። ምን ነው ካልኩት እኔ እኮ እየታየኝ አይደለም። አየህ የኔና የሱ መሀል ያለ እይታ በጣም እንትን ነው የሚሆነው ማለት ነውና በጣም እንትን ነው ለኛ በማሽከርከር ውስጥ ላለ ሰው ጥንቃቄው ከፍተኛ መሆን አለበት።